የዚህ ውድድር አሸናፊ በዶንኪ ቲዩብ ከኔ ጋር 12 ሾው ይሰራል። ለእያንዳንዱ ኤፒሶድ 10,000 ብር ይከፈለዋል። ዛሬ በማሸነፉ ብቻ ደግሞ 100,000 ብር ይሸለማል። የመጀመሪያው ዙር እቺን ቆንጆ የልጅ አሳምኖ እጇ ላይ ያለውን 1,000 ብር መቀፈል ነው። ይወብዳት ካላሳመነሽ ለማንም እንዳትሰጪ እሺ? በጭራሽ አልሰጥም፣ ላሳመነኝ ብቻ። ማን ይጀምር? አንተ አንበሳ ወይስ ሚዛን? አንበሳ አንተ ሚዛን ነህ ማለት ነው። ጥሩ ማክበር ትጀምራለህ። የሚያወሩት ወሬ ስሜት ይሰጣሉ የሚለውን ሊዳኝልን ወንድማችን ታረቀኝ መኩሪያ ከ4 ኪሎ አካባቢ መጥቷል። ሞቅ ባለ ሞራል ተቀበሉልኝ። ሶስቱ ከ10 ነጥብ ይሰጣሉ። ብሩን የሰጠችው ሰው 10 ነጥብ ይያዝለታል። የመጀመሪያው ዙር 1,000 ብር መቀፈለው ገንዘብ በተለያየ ምክንያት የመቀፈል ልምዱ ስላለኝ በእርግጠኝነት በአለባበስ በደንብ አድርጌ ተዘጋጅቻለሁ። 1,000 ብሩን እንደምቀፍል እርግጠኛ ነኝ። መጀመር ትችላለህ። እሺ እንግዲህ ቴዲ እስኪመጣ በመሃል ህብስታችንን ቀመሱት። ደስ ይለናል። እሺ ባርክልንና አንተ የሚገርም ህብስት ነው። ዘቢብ አለው። ዝግጅት ሲኖርባችሁ ማዘዝ በጣም ይመከራል። በዚህ አጋጣሚ ለበዓላት ራሳቸው የበእናት እጅ ባልትና ባለሙያዎች የምትፈልጉበት ቦታ ወስደው ሊዘክሩላችሁ ስለሚችሉ በጣም እድሉን ተጠቀሙበት። ራሴም ኖሬ ስላየሁበት የሚከብደኝ አይመስለኝም። አብረን የምናየው ይሆናል። ቴዲ ነኝ። ያው በራሴ ህይወት ከ7 ዓመት በላይ በረንዳ አሳልፌያለሁ። እንድታስብ የሚፈልገው እህት ወይ ወንድም ኖሮሽ ተርቡና ተጠምቶ ተኝቶ ብታዩ ምን ያህል ሊሰማሽ ይችላል? ምን ያህል ጭንቅላትሽ ሊወቅስሽ ይችላል? ወንድምሽ መሬት ላይ ተኝቶ በርዶት ተከፍቶ እና ደግሞ በረንዳ ልጅ ወጣት ሆነ ህፃን ልጅም ትልቅ ሆነ አዛውንት ሆኑ ብርድ ልብስ ምናምን አይደለም በዚህ ሰዓት የሚያስፈልጋቸው። ምግብን ካላገኙ ውሃን ካላገኙ ካልጠጡ ካልበሉ የነገ ተስፋቸውን አያስቡ፣ የነገ ዓላማቸውን አያስቡ፣ መነሳትን አያስቡ። በዛ ቦታ ላይ ያንቺ እህት ሆነ ወንድም ሆኖ ቢሆን ኖሮ ምን ያህል ይሰማል? ምን ያህል ለኛ ደግሞ ሳንለብስ ሳንጠጣ ሳንበላ 2 ቀን 3 ቀን የምናድርበት ጊዜ አለ። ሰዓት አልቋል። በቃ ርዝቅ መስሉን እያሉ ነው እንግዲህ እንቀምሳለን። ከሁለቱ አንዱ ያሳመናት ሰው ካለ ገንዘቡን ትሰጣለች። ይዞ መሄድም ይቻላል። ይዤ ከሄድኩ ብርዝ ነው እሺ መሄድ። ከውጤቱ በፊት እስቲ አንድ ብርዝ ለማክቦት ከ15 ለቴዲ 10 3 ሰጥቻለሁ። አስጨናቂ ነው። በዮብዳር ጀጅመንት ገንዘቡ የሚሰጠው በጣም ይቅርታ። እሺ ለቴዲ ነው ሰው በጣም የሚገርም ነው። ለምንድን ነው ለቴዲ የሰጠሽው? ማክቤልም አሳዝኖኛል። እውነት ለመናገር ልብ የሚነካ እንትን ነው ታሪክ ነው የነገረኝ። ግን ቴዲ በተለይ ወንድምሽን ብታዩ ተርቡና ተጠምቶ ተኝቶ ብታዩ ምን ያህል ሊሰማሽ ይችላል? መንገድ ላይ ቢንከራተት አለ ከቤተሰባችን የሆነ የኋላ ታሪክ አለንና ያን ስዕል ነው ያስቀመጥኩት። እሺ የዚህ ዙር ነጥብ መሪ ቴዲ ሆኗል። በሁለተኛው ዙር ውድድር ነገ ጧት ከጎዳና የሚያነሱትን ልጅ አይዞ ትችላለህ፣ ትለወጣለህ፣ ተስፋ አለ ብለው ያሳምኑታል ወይስ አያሳምኑትም የሚለውን እናያለን። አዲስ ዳኛ ተቀላቅሎናል። ሶል እንኳን ደህና መጣ። እንኳን ደህና ቆያችሁ። ባይዘው የገጠር ሰው ሩጫ ማንም አይችለው።
ገጠር ገባን ማለት ያው ለተልኳ እንወጣን ማለት አይደለም። ስለዚህ ስንጋበዝ እንወጣለን። ለምሳሌ አሁን ኖቬምበር 1 ዳላስ እመጣለሁ። ታላቁ የቅዱስ ያሬድ ተቋም ዓመታዊ ሩጫ ይካሄዳል ዳላስ ላይ። ቲሸርት ገዝቻለሁ። በአካል መጥቼ አብረን ነው የምንሮጠው። ኖቬምበር 8 እዛው አሜሪካ ስታንዳፕ ኮሜዲ ሾው አለን። በአካል አብረን እንስቃለን። ኖቬምበር 9 አትላንታ ላይ ኮሜዲ ሾው አለን። የሩጫውን ቲሸርት ለመግዛት በዚህ ስልክ ነው የምትደውሉልን። ይሄ የሩጫው ቲሸርት ነው። የስታንዳፕ ኮሜዲ ቲኬት ለማግኘት በዚህ ስልክ ነው የምትደውሉት። ይሄ የስታንዳፕ ኮሜዲ ቲኬት ነው። ይቅርታ ስራ ላይ ነኝ። ኖቬምበር የመጀመሪያ ሳምንት ኮሜዲ ስራችን ይዘን እንመጣለን። እንገናኛለን ብለን ተስፋ እናደርጋለን። በመጀመሪያው ዙር 10 ነጥብ አጥቻለሁ። ስለዛ የውጤት ልዩነታችን በጣም ስለሰፋ የመጀመሪያው ዙር ውድድር አሪፍ ነበረ። አሁን ቀጣይ የሚጠብቀኝ ውድድር ግን ከባድ ነው። እንደዚህ ምን ያምር ስካርፍ አለኝ አጣሽ አትጠቀምኩት የሚሸጥ ነው ምናምን እዚያ ያየሁት አለ የባህል ምናምን ይመስላል። አና ጌታነህ ነች የምትሰራው ዲዛይነሯ። አፍሪካ ሞዛይክ በጣም ትልቅ ዲዛይነር በእውነት ኒውዮርክ፣ ፓሪስ ፋሽን ዊክ ሲልክ ነገር ነው አይደለም ውብ ነው የተሸመነ ግን ሲያምር። ኧረ እስቲ ጊፍት እንደው አንድ ስካርፍ። ሁለተኛው ዙር ከራስ ልምድ በመነሳት አነቃቂ ንግግር ማድረግ ነው። ከአንድ ዓመት በላይ የሬዲዮ ፕሮግራም አዘጋጅ በመሆኔ የምሰራውም ከእንደዚህ አይነት ሀሳቦች ጋር ስለሚገናኝ ይህ ዙር ይከብደኛል ብዬ አላስብም። ግን ከኖርኩበት አንጻር ትንሽ ተዘጋጅቼበት መጥቻለሁ ብዬ አስባለሁ። ወደ ውድድሩ እንሂድ። ለሁላችንም ከፈጣሪ ዘንድ የተሰጠን ሶስት ትልልቅ ስጦታዎች አሉ። የመጀመሪያው ትልቁ ስጦታ ጊዜ ነው። እኔና እናንተ ጊዜ ተሰጥቶን አሁን ላይ ቆመናል። ሁለተኛው ደግሞ ከፈጣሪ የተሰጠን ሰው ነው። ሶስተኛው ከፈጣሪ ለሁላችንም የተሰጠን ስጦታ እድል ነው። ለምሳሌ እኔ እነዚህን ስጦታዎች በአንድ ወቅት በአግባቡ መጠቀም አቆምኩኝና ህይወቴ ወደ ታች መንሸራተት ጀመረ። ከሱሰኞቹ ልጆች ጋር ለመቀላቀል ለመጀመሪያ ቀን ሲጋራ ገዝቼ ማጨስ ጀመርኩ። ለዩኒቨርሲቲ ትምህርት ወደ መቀሌ ሄድኩኝ እና ሀብዬ የጀመርኩትን የሱሰኛነት ህይወት መቀሌ በገባው በአንድ ሳምንት ውስጥ ፐብዬ ጨረስኩት። ለመጀመሪያ ጊዜ ከዩኒቨርሲቲ ተባረርኩ። ለሁለተኛ ዙር ተመልሼ ገባው። ለሁለተኛ ጊዜ ተባረርኩ። አንድ ቀን ፈጣሪ አንድ እድል እንድነቃ ላከልኝ። ከታክሲ አንድ የማቀው ልጅ ወረደ። 50 ብር እንዲሰጠኝ ስጠይቀው ከኪስ ውስጥ በጣም ብዙ ብር አወጣ። 50 ብር ግን የለው። እንድዘረዝር የምፈልግ ከሆነ የሚሄድበት ቦታ አብረህ መሄድ ትችላለህ አለኝ። እንኳን የምትሄድበት አይደለም የፈለግኩ ቦታ ድረስ እሸኛለሁ። ይኸው ሰዓት አልቋል። አለቀ። መቀጠል ከፈለግ 1 ደቂቃ በ2 ነጥብ እንሸጥልሃለን። አይ እዚህ ጋር አቆማለሁ በዚሁ ዳኙኝ ካልክ በዚሁ እንዳኛለን። አይ ለምትወስደው ለእያንዳንዱ ደቂቃ 2 ነጥብ ኮስት እናደርጋለን። ከዛ 50 ብር እሰጥሃለሁ ብሎኝ የሚሄድበት አብሬው ተከተልኩና ገባው። እሱ ሱፍ መለካት ጀመረ። ይህ ልጅ የዛሬ 3 ዓመት አብረን ነው ከአዲስ አበባ በአንድ ባስ የመጣ ነው። ሊመረቅ ነው። እኔ 1ኛ ዓመት የ3ኛ ዓመት ተማሪ ሆኛለሁ። እዛው እየደጋገምኩኝ በጣም ደነገጥኩ። ህይወቴ እንደተበላሸ የሆነ ቦታ እንደቆምኩኝ አወቅኩኝ። ከዛ በኋላ አይ ቲንክ ነርቨስ ሆንክ? በጣም አሪፍ ነው። አይዞህ በጣም ምርጥ ታሪክ ነው። ጨርሰው። ሱፉ በጣም ያምራል። ግን በቃ 50 ብሬን ስጠኝ ብዬ 50 ብሬን ተቀብዬ ወጣው። መንገዴ እንዳስተካክል እርዳኝ ብዬ ፈጣሪን አብዝቼ መለመን ጀመርኩ። ፈጣሪም ስጠይቁት ሰው ያዘጋጃል ሁለተኛውን ስጦታ። ለየት ያለ ፊት መጣና አጠገቤ ቁጭ አለ። እሙልበት ማድርበት ቦታ የለኝም አልኩት። እኔ ትራንስፖርት ልስጥ ወደ አዲስ አበባ ትመለሳለህ አለኝ። ከሱ የትራንስፖርት ተቀብዬ ወደ አዲስ አበባ መጣ። ተጭሮ ነው ወደ አዲስ አበባ የመጣሁትና ከቤት መውጣት በጣም ፈራውና ቤቴ ውስጥ ተደብቄ እውላለሁ አድራለሁ። ከዛ በኋላ ሌላ ከባባድ ዲፕሬሽኖች ይሰሙኝ ጀመረ። ከዛ በኋላ አንድ ቀን ሌሊት ላይ ለምን ከቤት ወጥቼ ወክ አላደርግም የሚል ሀሳብ መጣልኝ። 10 ሰዓት ላይ ከቤት ወጣሁ እና ጨርታው በጣም ደስ ይላል። ሌሊት 10 ሰዓት ላይ በሁለተኛው ቀን ስወጣ አንዲት ሴት ትሮጣለች። አልፋኝ ሄደች። ለካ ስፖርት እየሰራች ነው። በንጋቶም ስወጣ በንጋቶም ስፖርት ትሰራለች። ሶስተኛው ቀን ስወጣም ሶስተኛው ቀን ስፖርት ትሰራለች። እቺ ልጅ ጓደኛዬ ብትሆን አይ ቲንክ ካለውበት ከአይምሮ ህመም ልታከመኝ ትችላለች ብዬ ልጅቷን ለመቅረብ ሰበብ መፈለግ ጀመርኩኝ።
እንዳጋጣሚ እኔንም እሷንም የሚያቀን ሰው አገኘንና ያ ሰው እኔና እሷን አስተዋወቀን። አሁንና ሻይን ጠጣ ና ቤተ ክርስቲያን እንሂድ እያለች ከዛ ተገንዤበት ከነበረው አልጋ ላይ እየጠራች ታወጣኝ ጀመር። በዚህ መሃል አንድ ቀን ቡና እየጠጣን ስልኳን ፌስቡክ ላይ ከፍታ ጠረጴዛ ላይ አስቀምጧለች። ስልኳን ብድግ አድርጌ ፌስቡክ ወደ ላይ ሳደርግ ወጌሻ የሚል የዩቲዩበሮች ስልጠና አየሁ። ይህን ስልጠና አየሽው? ብሰለጥነው ደስ ይለኛል አልኳት። ደውልላቸውና ሰልጥና አለች። ደወልኩ። ስደውል ስልጠናው ክፍያ አለው አለች። አይ በቃ ክፍያ አለው ይቅርብን አልኳት። ቆይ መጣው አለችኝና ሄደች። ከ2 ሰዓት በኋላ ተመልሳ መጣች። ስትመለስ በጣም ደስ ብሏታል። ጃኬቷ ውስጥ እጇ እንደከተተች ነው እየተወዛወዘች መጣችና አጠገቤ ቁጭ ብላ የደረሰኝ ወረቀት ፊቴ ላይ ቁጭ አደረገች። የወጌሻ ትምህርት ተከፍሎልሃል መማር ትችላለህ አለች። በጣም ደነገጥኩ። በጣምም ደስ አለኝ። ህልሜን እንዳሳካ የሚያግዘኝ ሰው ፈጣሪ እንደላከልኝ ተረዳኝ። ወደ ወጌሻ መጣው። ወጌሻን አሸነፍኩ። ከዛ በኋላ ለምን እኔ ብቻ በሱስ ከምሰቃይ ይሄኔ እንደኔ የተሰቃዩ ያሉ ወጣቶች ሊኖሩ ይችላሉ ብያስብኩና የኔ ተራ የሚል ከሱስ ለማገገም የሚረዳ የበጎ አድራጎት ድርጅት አቋቋምኩ። አሁንም እንደኔ አልጋ ላይ ተኝቶ ሬዲዮ የሚያዳምጥ ልጅ ሊኖር ይችላል ብዬ ልቤ ስለሚነግረኝ ለምን በሬዲዮ አልመጣለትም ብዬ ደግሞ ኢትዮ ኤፍኤም ላይ የኔ ተራ የሚል በአደንዛዥ እጽ ላይ የሚሰራ የሬዲዮ ፕሮግራም አዘጋጅቼ ለ1 ዓመት ተኩል እያገለገልኩ እገኛለሁ። ፈጣሪ ሰው ጊዜና እድል ሲሰጠን እነዚህን 3ቱን በአግባቡ ከተጠቀምንባቸው ከገባንባቸው ጉድጓዶች መውጣት እንችላለን። አመሰግናለሁ። አዲሱን የቲክቶክ ስልጠና ሰምታችኋል? ወጌሻ ፍኖት አዲሱን የቲክቶክ አልጎሪዝምና ፊቸሮችን ጨምሮ እንዲሁም 500 ተማሪዎችን በአካል የምትተዋወቁበት እኔም በአካል ተገኝቼ ስልጠናውን ስለምሰጥ ድንቅ ጊዜ አብረን የምናሳልፍበት ቆንጆ ፓኬጅ ነው። በተለይ የማትሪክ ነጥብ ላልመጣላቸው ሰዎች ደግሞ በልዩ ቅናሽ ነው የመጣው። በ0973357777 ደውላችሁ ተመዝገቡ። በነገራችን ላይ ለተመዘገቡ ተማሪዎቻችን ሰርፕራይዝ አለን። በየሳምንቱ 100 ተማሪዎችን እጣ ያወጣን ነፃ የትምህርት ዕድል እንሸልማለን። ስለዚህ ቶሎ የተመዘገባችሁ ሰዎች ደጋግማችሁ እጣ ውስጥ ትገባላችሁ። በሱስ ውስጥ ከ7 ዓመት በላይን አሳልፌያለሁ። ጎዳና ላይ ከባባድን ህይወት አልፌያለሁ። ትችቶች፣ ዝናብን፣ ረሃብን፣ ጥማትን ሁሉንም አሳልፌያለሁ። ከፖሊስ ጋር መሯራጥ እስከ መወጋጋት፣ እግሬን እስከ መቆረጥ፣ ሰው እስኪተፋብኝ፣ ዝናብ ሲመጣ የምጠለልበት አጥቼ ዝናብ ቀጥቅጦኝ አድሬ ጠዋትን ፀሐይ ሞቂ ያንን ልብስ ደግሜ ለብሼው ሙሉበት ቀናት ያንን ቀናቶች አሉ። እሱም ሆኖ ሳለ ዛሬ በጽናት ቆሜ እዚህ ሊያደርሰኝ ፈጣሪ ክብርና ምስጋና ይግባው እና ዛሬ ላይ እኔን ያቆመኝ ለምክንያቱ እንደኔ ያሉትን ልጆች ቤተሰባቸው ካሉ ከቤተሰባቸው ጋር ለማድረስ እነሱም እኮ ተስፋ አላቸው፣ ግን ከጎናቸው ሰው የለም፣ የሚረዳቸው የለም። ነገን ምን አስባለሁ ብትል ነገ ምንም አላስብም ነው የሚለው። ምክንያቱም ሲበርደው ሲርበው ሲጠማው የሚያረገውን ያውቃል። የሚሰማንን ስሜት ለሱ ብናካፍለው እኛም ተርበን ነበር። አንተ እንድትራብ አንፈልግም፣ አንተንም ወደኛ ና ብለን ብንረዳ እሱም ሰፊ ቦታ ይኖራል ከኛ። ግን እኛ ዝም ብለን እያየነው ብለን የምናልፈው ከሆነ ያ ልጅ ነገ ድሉ ይጣመም። ግን አንተም ትሪት አድርገህ የምትሄድ ከሆነ እሷም ትሪት አድርገው የምትሄድ ከሆነ ነገ ተስፋ አለኝ ይላል ማለት ያ ነው በቃ ለሰው ልጅ ይሄን ነው እኔ የምለው። ሌላ ነገር የለኝም። ያለነው በእናት እጅ ባልትና ውስጥ ነው። የተቀመጥንበትን ሰርክል ሶፋ የሰራልን ካስማ ፈርኒቸር ነው። ካስማ ያር ብላችሁ ከፕሌይ ስቶር ላይ ዳውንሎድ ብታደርጉ እንዲህ ስታደርጉ ስልካችሁን አስገብቶ ያሳየናል። ሶፋውን፣ ጠረጴዛውን፣ አልጋውን እዚህ ጋር አስቀምጦ ያሳየናል። ልክ ቤት ውስጥ የተቀመጠ ይመስላልና አዲስ ነገር ይዞ መጥቷል። በ0913230014 መደወል ትችላላችሁ። በሁለተኛ ዙር ውድድሩ ቴዲ በ4 ደቂቃ ከ57 ሰከንድ ጨርሰሃል። ማክቦርድ 8 ደቂቃ ኤክስትራ ተጠቅመሃል። ይህንንም በስምምነታችን መሰረት የነጥብ ቅጣት ይኖረዋል። ሰለሞን ለማክቦርድ የሰጠኸውን ነጥብ አሳይ። እኔ ደግሞ ለማክቦርድ የሰጠሁት 8 ከ10 ነው ማለት ነው። ለቴድሮስ ስንት ሰጠኸው ሰለሞን? እኔ ደግሞ 6 ከ10 ሰጥቼዋለሁ።
አሁን ላይ ያላችሁ ነጥብ እንግዲህ ቴዎድሮስ 49 ነጥብ አለ፣ ሚካኤል 44 ነጥብ አለ። በዚህ ውጤት የ5 ነጥብ ልዩነት ነው ያለው። መልካም እንዴ። ሁለተኛው ዙር እንደጠበኩት ቀላል አልነበረም። እኔ ተዘጋጅቼ የመጣሁት ከ8 እስከ 10 ደቂቃ የሚያህል ነበር እና ታሪኩን እንዴት አድርጌ እንደምሰበስበው ግራ ስለገባኝ ጭራሽ ታሪኩን አስፍቼው 16 ነጥብ እንድቀጣ ሆኖ ነጥባችን በጣም እንዲራራቅ አድርጓል። ግን ለሶስተኛው ዙር አሁንም ቢሆን ተስፋ አለኝ። ታሬ ከጎዳና ከመምጣቱ አንጻር ያው የበረንዳን ወጣት ልጅ አሳምኖ ወደ ቤት ማስገባት ቀላል ነገር አይደለም። ትልቁን ነጥብ የሚሰጠው ኮሜዲያን እሸቱ በመሆኑ ማለትም 15 ነጥብ በአንድ ንግግር ሁለት የተለያዩ ሰዎችን ማሳመኑ ነው ከባድ። እንግዲህ የመጨረሻ ጥሪ የማቀርብበት ሰዓት ላይ ደርሻለሁ። ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ ልለምናችሁ ነው። ይሄንን መንገድ ለመስራት መንገድ ስራ ላይ የተሰማራችሁ የኮንስትራክሽን ማሽነሪ ያላችሁ እውቀቱ ያላችሁ ሁላችሁ በ0941 58 77 77 ደውሉና ለዚህ ህዝብ ከጎናችሁ ነን በሉን። የውሃ ሙያ ላይ የተሰማራችሁ ውሃ ቆፍሮ በማውጣት የምታገለግሉ ድርጅቶች በበጎ ፍቃድ ልታገለግሉን ልታግዙን ከወደዳችሁ እባካችሁ ደውሉልን። እንዲሁም ይህንን ስራ ለመስራት ገንዘብ ያስፈልጋል። ብትችሉ 1500 ብር ወይም $10 ተማሪዎች ከ100 ብር ጀምሮ እዚህ ላይ ባስቀመጥነው ባርኮድ ከስር ባስቀመጥነው ሊንክ ወገን ፈንድ ላይ አቅሙ ያላችሁ እግዚአብሔር የባረካችሁ ደግሞ ከዛም በላይ በተሰጣችሁ ልክ እባካችሁ አግዙ። ገንዘባችሁ ጠብ ሳትል ቁም ነገር ተሰርቶባት መሬት ላይ ወርዳ ይሄ መንገድ ሆኖ የአካባቢው ማህበረሰብ ውሃ ጠጥቶ ሲመርቃችሁ በዚሁ በዶንኪ ቲዩብ እናሳያችኋለን። ይሄ እንዲሳካ ግን ከምንም በላይ በጸሎታችሁ ደግፉን፣ ከጎናችሁ ነን በሉን። ስራ ሰርተን ለመገናኘት ያው በመጨረሻው ዙር ከ30 የሚያዝ ሲሆን ወንድማችን ታረቀኝ ከ5፣ አንደኛ ዳኛ ሶብሪና ከ5፣ ሁለተኛ ዳኛ ሰለሞን ከ5፣ ሶስተኛ ዳኛ ኮሜዲያን እሸቱ ከ15 ነጥብ የሚሰጡ ይሆናል። መልካም እድል። ይሄ ሶስተኛውና የመጨረሻው ዙር ነው። ከስር እዚህ ጋር የ100 ሺህ ብር ቼክ ይታያችኋል። በዛሬው ዕለት የዚህ ውድድር አሸናፊ የሆነ ሰው 100 ሺህ ብር ለፊርማ ይከፈለዋል። እዚሁ ነው የምንፈራረመው። የመጨረሻ ውድድር የሚሆነው ወንድማችን ታረቀኝ በጎዳና ህይወት ላይ ነው ያለው እንበልና ከጎዳና መነሳት ባይፈልግ ማገገሚያ ማዕከል ግባ ስትሉት መግባት ባይፈልግ ምን ብላችሁ ነው የምታሳምኑት ነው? ነገ ጠዋት ስራችን ጎዳና ላይ እየሄድን ሰዎች ማንሳት አይደለ? 5 ነጥብ ያገኛል። ማን ነው ያሳመነው? ምንም ያልተቀላቀለበት ንጹህ ማር ነው። እሺ በቃ የንቧ ውጤት ነው። በተለየኛው ጸለያችሁ እንዴት ነው ዛሬ? ምን ጸለያችሁ? እስቲ ከቴዲ ጀምር። እኔ የገረመኝ ነገር ማለት ነው ይሄ ሾው ሲባል የመጀመሪያ ጊዜ ሊቀረጽ ነው ስትባል በመቤቴ በ21 ቀን ነበር። በዛ በቀኗ ጸልዬ ነው ደጄ ላይ ናት ነገር ያን ነው። ዛሬም በሁለተኛው በደጇ በቀኗ ቀን በደጇ ተሳልሜ በቀኗ ቀን ይሄ ነው በቃ ለሷ ነግሬያታለሁ። እሷ ካለች ታሳካ መቤቴ ታውቃለች። ዶንኪ ቲዩብ ላይ ከቀረብኩ በኋላ ማክቦድ በህይወት አንድ ትልቅ አዲስ ነገር ተከስቷል አይደል? ምንድነው አዲሱ ነገር? ያው ወደ ዶንኪ ቲዩብ እንድመዘገብም ያደረገችኝ ከገባውም በኋላ እንዳሸንፍም ከኋላ ያደረገችኝ አሁንም እንድቆም ያደረገችኝ ከዛ ከተኛውበት አልጋ ላይ ያነሳችኝ አሁን ባለቤቴ የልጄ እናት በጣም ደስ ይላል። ፈጣሪ ሊያወጣን ሲፈልግ ሰው ነው የሚልከው። በሰው ላይ አድሮ ይሰራል እግዚአብሔር። በደም መልካም እድል ለሁለታችሁም። ወደ ፍጻሜ ውድድር እንሄዳለን። እሺ ታሬ፣ አንተ በኖርክበት ህይወት ውስጥ እኔ 7 ዓመት ኖሬበታለሁ። አንተ የምታድርበት ቦታ እኔም አድሬበታለሁ። አንተ በተከፋበት ቦታ እኔም ተከፍቻለሁ። አንተ በበረደ ቦታ እኔም በርዶኛል። ብዙ ህይወትን አሳልፌያለሁ። እንዳንተ አይነት በሰው ትችት ስንተኛ ፖሊሶች ከዛ ጋር ተነሱ። የሰው አስተሳሰብ ሰው ይገላምጠናል፣ በልብሳችን ይተቹናል አይደለም እንዴ? ይሄ እኮ እንደዚህ አይነት ሰው ነው ብሎ ጓደኛ እንኳን የሚንቅ ሰዓት ይመጣል እኮ። ጓደኛ አንድ ቀን ተሽሎ ከለበሰ የሚንቅ ሰዓት ይመጣል አይደለም እንዴ? እኛ ግን ለሰው ተሽለን መገኘት ነው የምንፈልገው አይደለም? ግን ሰው የለም ከኛ ጋር። ዛሬ እኮ እኔ ካንተ ተሽዬ አይደለም
የሰው ልጅ በልብስ አይደለም የውስጥ ማንነቱ መታወቅ አለበት። አንድ ሰው አይደለም ለመለወጥ እኮ እኛ የምንጠራው። ከታሪኩም ጎን ያሉት ብዙ ልጆች አሉ። ከቤተሰብ ርቀው ደግሞ ከቤተሰብ ጋር መገናኘት የሚፈልጉ አሉ። ግን ምን አለ ሰው ይላቸው። ግን እኛ ብንኖርና እኛ ብናግዛቸው እንደኔና እንዳንተ አይነት ወንድሞችን ለመሰብሰብ አንተ ከጎኔ ብትኖር ለኔ ትልቅ ነው ማለት። ታሪ እንደዚህ ቦታ ነበረ እኮ ግን ዛሬ ከዛ ቦታ ተነስቶ አሁን ሰው ለመርዳት በቅቷል የሚለውን ነው ማሰብ ያለብን። ማንም ሰው ከእያንዳንዳችን እኮ ሲነሳ ሀ ብሎ ነው። እኛም ሀ ብለን ስንነሳ እስከ መጨረሻው እንሄዳለን። አመሰግናለሁ። ሴት ልጅ ጥቅመኛ ነች፣ ሴት ልጅ የምትፈልገው ሀብታም ወንድ ነው፣ ሴት ልጅ እንደዚህ ነች፣ ሴት ልጅ እንደዚህ ነች የሚሉ በርካታ ኔጌቲቭ ኮመንቶችና ቀልድ የሚመስሉ ፖስቶችን በምናይበት በሱስ የተጠመደ ስራ የሌለው ሰማይ ምድሩ ዞሮበት በሩን ዘግቶ የተቀመጠ አንድን ወጣት ካለበት ጨለማ ጎትታ ወደ ብርሃን የምታወጣ ለህልሙ ከጎኑ ቆማ የምታግዝ የምታፈቅር ሚስት የምትሆን እንዲህ አይነት ድንቅ ሴት መገኘቷ ምንኛ ያስደስታል። የዚህችን ጀግና ሴት አስተሳሰብና ማክቡድን እንዴት ልታፈቅረው እንደቻለችና ያሉባትን ጫናዎች ሁሉ ተቋቁማ እንዴት ይህንን እንዳደረገች ሙሉ የፍቅር ታሪካቸውን ለመስማት ፍላጎት ካላችሁ በኮሜንት አሳውቁኝና ፍቃዳቸውን ጠይቄ ታሪካቸውን ይዤላችሁ በሌላ ኤፒሶድ እመጣለሁ። እቺም ፈልጎ ነው። እግዚአብሔር ታሪክ ይቀይራል። እኔም ጎዳና ላይ ነበርኩኝ። በምንም ይሁን ብቻ ጎዳና ላይ ልትሆን ትችላለህ። እኔ በራሴ ጥፋት በራሴ ስህተት ራሴ ላይ ባመጣው ሱስ ጎዳና ላይ ወጥቼ ነበር። ማንም ረሳኝ፣ ቤተሰብ ረሳኝ፣ ጓደኞቼ ረሱኝ፣ ብቻዬን ሆንኩ። ከፋኝ። ሳለቅስ ያደርኩባቸው ሌሊቶች አሉ። እግዚአብሔር የተሻለ ቀን እንዲያመጣልኝ በጣም እለምነው ነበር። በጣም አልቃሻ፣ ካልተመቸኝ አለቅሳለሁ። በቃ የጎዳና ህይወት አልተመቸኝም፣ አግዘኝ አልኩት። እኔ መጨረሻዬ ጎዳና ላይ እንዲሆን አልፈልግም። አግዘኝ ስለው ምን እንዳደረገ ታውቃለህ? ሲጋራ ማጨስበት ቦታ ላይ መልኩን አይቼው ማላቅሰው መጥቶ አጠገቤ ቁጭ አለና ሲጋራ ማጨስ ጀመረ። አስጭሰኝ አልኩት፣ ሰጠኝ። አብሬ አጨስኩ። ምን ሆነ ነው አለኝ። በቃ የሆነ ሳለ ህይወት አሳሳተችኝና ከቤተሰብም ከትምህርቴም ተጣልቼ ጎዳና ላይ ወደቅኩ አልኩት። ማንም ዞር ብሎ እንደማያየ የራሱን የህይወት ታሪክ ነገረኝ። አንድ ነገር ተባበር፣ ግድ የለም ይህን እድል ከተቀበልከው ህይወት የተሻለ ሊሆንልህ ይችላል፣ አለበለዚያ ግን እዚሁ ጎዳና ላይ ትቀራለህ አለኝ። እሺ ምን ልታደርግልኝ ትችላለህ ስለው የትራንስፖርት ልስጥህና ግድ የለም ወደ አዲስ አበባ ሄዳለኝ። እኔ 6 ዓመት በረንዳ ላይ ነበር የነበርኩት። ምን ልስራ? በቃ ያለኝ አማራጭ አልጋው ስር መደበቅ ነበር ከሲጋሬ ጋር ከጫቴ ጋር። አሁንም ግን ፈጣሪ ጋር ሂጅ አለቅሳለሁ። ፈጣሪ የተሻለ ቀን አምጣልኝ፣ የተሻለ ሰው አድርጊኝ። ከዛ አልጋ ላይ የምቀሰቅስ ጓደኛ ላከኝ። ከዛ በኋላ ውድድሮችን አዘጋጀልኝ። ከዛ በኋላ ህይወቴ ቀስ ያለ መቀየር ጀመረ። አሁን የደረስኩበት ላይ ደረስኩ። ስለዛ ፈጣሪ እድል ነው ለህይወታችን የሚሰጠን፣ የተሻለ ሰው የምንሆንበት እድል። ያንን እድል መቀበል አለመቀበል የኔና ያንተ ፋንታ። ላጉርስ ስለ ወይ እሺ ወይም ቢ ማለት መብት ነው። ፈጣሪም ህይወትን የሚቀይረውን እድል ሊሰጥ ሲፈልግ ይጠይቃል። አሁን ካለበት ቦታ ላንሳና የተሻለ ሰው ላድርግ፣ የተሻለ ቦታ ድረስ፣ ከዛ በኋላ እንዳንተ ጎዳና ላይ ያሉትን ልጆች እንድታነሳልኝ እፈልጋለሁ ይልሃል። እሺ ካልከው ያነሳል፣ ለሌሎችም መነሳት ምክንያት ያደርጋል። እና እግዚአብሔር እጁን ዘርግቶ ትቀበሏለህ ወይ አትቀበሉም። ሰማይ ተከፍቶ ምናምን ላይሆን ይችላል፣ እኔን ተጠቅሞ ሊመጣ ይችላል። አሁን ካለበት ቦታ ላወጣ እፈልጋለሁ፣ ትቀበላለህ ብሎ ቢጠይቅህ ትቀበሏለህ? ስማ ቀደም ስለ ስካርፍ ስናወራ አለን እኮ እኛም ስካርፍ ስላት አያምርም? በጣም እኛም አናን በጣም እናመሰግናለን። ያምራል በጣም ቴንክ ዩ። በእናት እጅ ባልትና አብሮ ቀርቧል። ለራሶች፣ ለእናቶች፣ ለሴቶች፣ ለሚስቶች፣ ባሎች እንደ ስጦታ ማበረከት ትችላላችሁ። በተለይም ደግሞ ከኢትዮጵያ ውጭ ያላችሁ ወገኖቻችን ወደ ኢትዮጵያ ስትመጡ መጥታችሁ ገንፎ እንድትቀምሱ ማሩን ሁሉ ነገር እንድትቀምሱልን
ስለምንጋብዛችሁ እዚህ ስክሪን ላይ ያለው ባርኮድ ስካን ያረጋችሁ ተመዝገቡ። ከኛ ጋር ሆናችሁ አንድን ሰው ከጎዳና ለማንሳት የሚችል ሰው ብቻውን የአንድ ሰው ሊከፍል ይችላል። ሌሎቻችን ግን $10 ወይም በኢትዮጵያ 1500 ብር እዚህ ስር ባለው የወገን ፈንድ አካውንት ብናስገባ ይሄ ብር ተሰብስቦ እነዚህን 12 ልጆች በእግራቸው ያቆምልናል ማለት ነው። ማንን እንደረዳችሁ ያ ሰው ምን እንደደረሰ በዶንኪ ቲዩብ በእያንዳንዱ ፕሮግራም ታዩታላችሁ ማለት ነው። ታረቀኝ ከጎዳና ተነስና ና ተከተለኝ ብሎ ያሳመነህ ማን ነው? አምላክ አንተን ይፈልጋል አሁን በሰው ተመስሎ አለኝ እና ከዚህ ነገር እንደዚህ ላድርግ ብለህ አለኝ። ስለዚህ በደንብ አሳመነኝ የምትለው ማን ነው? ማክቤል ወይም ሚካኤል። በጣም እናመሰግናለን። አንተ ነው። እሺ ይሄ ለማክቦድ የሰጠሁት ውጤት ነው። እኔ ለማክቦድ የሰጠሁት ውጤት ነው። ለማክቦድ ይሄ የቴዲ ውጤት ነው። ይሄኛው ለቴድሮስ የሰጠሁት ውጤት ነው። ለቴዲ የሰጠሁትን ነጥብ ከተናገርኩ አሸናፊው ስለሚታወቅ ከዚህ በኋላ የምናገረው ቀጥታ በነጥብ ከፍ ያለ ነጥብ ያመጣውንና የዚህ ሽልማት አሸናፊ የሆነውን ሰው ነው። ቀጣዩ የዶንኪ ቲዩብ የይድናል ፕሮግራም ኮሆስት ከኮሜዲያን እሸቱ ጋር አብሮ ሆስት እያደረገ 12 ኤፒሶዶች የሚሰራው የዶንኪ ቲዩብ ፈራሚ የዛሬው የ100,000 ብር ተሸላሚ እዛ ጋር አረ ቪዲዮ ኤዲቲንግ አስተዋውቅ ትለኛለች። እውነትሽን ነው። ቪዲዮ ኤዲተር መሆን ለምትፈልጉ በአካል መታችሁ ለመማር እጅግ በሚያስደንቅ ዝግጅት እያንዳንዱ ሰው በአንድ ኮምፒውተር መማር የሚችልበትን እነ ቴዲ የተማሩበትን በ0975 51 63 60 ደውሉ። አዳራሽ መከራየት ከፈለጋችሁ ምርጥ አዳራሽ አለን። በ0995 30 13 23 ማስታወቂያ አታብዛ ማን ያሸነፈው እያላ ነው አልባችሁ። የዛሬዋን 100,000 ብር ቦራ ካስማና ኢትዮ ቤስት ናቸው በጋራ ይሸለሙልን። እሺ ተመልካቾቻችን እንግዲህ የመጨረሻው ቅጽበት ላይ ደርሰናል። በመጨረሻም የ2018 ዓመተ ምህረት ኦፊሻሊ የመጀመሪያው የዶንኪ ቲዩብ ፈራሚ እስቲ ለማክቦድም ሚስቱን ለቴዲም እናቱን አጠገባቸው አድርጉላቸው ለመተቃቀፍም እንዲመች። አዎ ሂድ ውስጥ ምሳ በልቻለሁ ዛሬ ካልበላው መሰለኝ። ያው እዚህ ተደብቋል። እሺ ረጋ በሉ። እሺ ተረጋጉ። እሺ ልቤለት በቃ ልብሽ ልተፊው ነው። ቲክቶካቸውን ፎሎ አድርጉ፣ ማስታወቂያ አሰሯቸው። ኢትዮ ቤስት ሪል ስቴት የቀሩትን በጣት የሚቆጠሩ ቤቶች ኑና እዋቸው ብሏቸዋል። ከአንደኛ እስከ 5ኛ ፎቅ አልቆ ስራ ጀምሯል። ህንጻው ቢሮዎች ገብተዋል። ከቦሌ ማተሚያ ጀርባ በ0975 44 44 41 ወይም 42 የእኛንም ቤት የእናንተንም ቤት ማየት ትችላላችሁ። ለማንኛውም የዚህ ውድድር አሸናፊ ቴዎድሮስ No,
ስላንቺ ምንለው ደስታ ቀን ነው ዛሬ በቃ ለእሷ ነግሬያታለሁ። እሷ ካለች ታሳካ እመቤቴ ታውቃለች። የዓለም አጋንናለሁ እመቤቴ አንቺ ምን ይሳንሻል? ትልቅ ነገር ያደረግልኝ ኪዳነ ምሕረት አርባ መጥረጊያ ናት። እማ እኔ እኮ አይገባኝም እማ እሺ በጣም ጥሩ እንግዲህ ሀዘናቸውን ማን ነው ደስታቸውን ደስታ ነው ሀዘን ነው ያሁኑ ግን በጣም ተደስቻለሁ። እግዚአብሔር ያክብርልኝ። እመብርሃን ክብር ትስጥልኝ። ለዚህ ያበቃችን ድንግል እናቴ ክብር ምስጋና ይግባት። ሁሌንም መጀመሪያዬንም መጨረሻዬንም የምታሳምረው እሷ ናት። ከሰው ጎዳና አንስታኝ ከሰው ዓይን አንስታኝ እዚህ ያበቃችን ድንግል ማርያም ምስጋና ይግባት። ስነግራት የመጨረሻው ቀረጻ ስነግራት እዛውኝ እመቤቴ ብርሃን አሳየች። በውስጥ ብርሃን አለ ደስታን ብላ ነገረች። እመቤቴ ድንግል ምን ይሳንሻል አልኳት። በቃ ሁሌም መንገዴም ታሳምርልኛለች። ከሶስት ሞት አተርፋኛለች። ለዚህ አብቅታኛለች። አሁን እንደኔ ያሉት እኔም ለማዳን ፈልጋለሁ። እመቤቴ በቃ ቃል የለኝም። በደጇ ሂጄ ደግሞ ትልቅ ምስጋና እና ለዓለም ምስክርላት ያለው በቃ ይህንን ነው የምለው። ኪዳነ ምሕረት አንባ እሺ ተመልካቾቻችን ሶል ያነሳው ሀሳብ አለ። ዛሬ ተወያይተናል። ማክቦድ ላይ ያየነው አቅም በተለይ ቅድም ደቂቃ ጨምሮ ስለተቀጣ ነው እንጂ ነጥብ ያጣው የቅድሟን ደቂቃ ባይቀጣ ኖሮ ምናልባት በነጥብ አሸናፊ ይሆን ነበርና ማክቦድ በሁለተኛው ዙር ተጨማሪ 8 ደቂቃ የጨመረ ሲሆን በአንድ ደቂቃ 2 ነጥብ እንዲቀነስበት ወስኖ ነበር የገባው። አይ እዚህ ጋር አቆማለሁ በዚሁ ዳኙኝ ካልክ በዚሁ እንዳኛል። ስለዚህ ሰዓቱን እያሳየሽው ይቀጥላል። የምትወስደው ለእያንዳንዱ ደቂቃ 2 ነጥብ ኮስት እናደርጋለን። ካለው ላይ 16 ነጥብ ሲቀነስበት ከ70 ያለው ነጥብ 28 ይሆናል። የሱ አቅም አይፈልግም ወይ ለዚህ ፕሮግራም የሚል ሀሳብ ነው ሁላችንም ጋር የተመላለሰው። ስለዚህ ዳኞች ተስማምተን ሁለቱም የዚህ ፕሮግራም ሆስት ሆነው እንዲያቀርቡና በየኤፒሶዱ ክፍያው እየተከፈላቸው አብረው እንዲሰሩ ወስነናል። እንኳን ደስ ያላችሁ። ሚካኤል ጥላሁን ሁለተኛው የይድናል ፕሮግራም ሆስት ይሆናል ማለት ነው። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። በጣም የሚገርም ነው የሆነ እንኳን ደስ ያለ እንኳን ደስ ያለ። ያንተን ችሎታ በፍጹም ሚስ ማድረግ አንፈልግም። ስለዚህ ከዚህ በኋላ እንግዲህ 12 ኤፒሶድ አለ ማለት ነው። አንቺ በጣም ጀግና ሰው ነሽ። የለፋሽለት ዘር ያው ዛሬ ፍሬ አፍርቶ እያይሹ ነው። እንኳን ደስ ያለሽ በጣም እሺ። ስለዚህ እግዚአብሔር ከኛ ጋር ይሁን። እናመሰግናለን። ጋር እናመሰግናለን ሰለሞን። እኔ ወደዚህ ውድድር ስመጣ በመጀመሪያ አስቤ የመጣሁት ነገር 100,000 ብር ሽልማቱን ሳይሆን የኔ የመጀመሪያው ዓላማ እዚህ ጎዳና ላይ የሚገኙትን ወጣቶች አንስቶ ወደ ኒማ ወደ ታላቅ በጎ አድራጎት ውስጥ ማስገባት የመጀመሪያው ዓላማዬ ነበር። ቤትም ሆኜ በምዘጋጅበት ጊዜ 100,000 ብሩን አስቤ የተዘጋጀው አልነበረም። ስለዛ ውጤቱን ማጣቴ አላስከፋኝም። ግን በጣም ያስደስተኝ ነገር እኔ በጣም ከማከብረው እና ደግሞ አሳምኖም ካሸነፈኝ ከወንድሜ ከቴዲ ጋር እንደውም በጣም ከማከብረው ከኮሜዲያን እሸቱ ጋር ይሄንን ለታሪክ የሚቀመጥ ለልጅ ልጆቼ እያዩት የሚማሩበትን ድንቅ ኤክስፐሪመንት አብሬያቸው እንድሰራ እድል ስላገኘው ከ100,000 ብሩ በላይ ደስታ ተሰምቶኛል።
ለወንድሜ ለቴዲም ስላሸነፈ በጣም ደስታዬን እገልጻለሁ። ስምን ጻፍ። እንኳን ሰላም ዌልካም ቱ ዶንኪቲ። በኮመንት እየኮተኮታችሁ እኛን እንዳሳደጋችሁ እነሱም እንዲያድጉ ኃላፊነቱ የእናንተ ነው። እኔ ምን አገባኝ። ቻው